ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች። ዛሬ እጅግ ልዩና ታሪካዊ በሆነ የትንታኔ ዝግጅት ተመልሰን መጥተናል። ከሚያዝያ 12 እስከ ሚያዝያ 18 ቀን 2018 ዓመተ ምህረት ባለው ሳምንት ውስጥ በሰማይ ላይ ታላላቅ የፕላኔቶች እንቅስቃሴዎች ይከናወናሉ። በተለይም ለ7 ዓመታት በአንድ ኅብረ ኮከብ ውስጥ የቆየውና ለውጥ አምጪው ዩራነስ ወደ አዲስ ምዕራፍ የሚሸጋገርበት ሳምንት ነው። በዛሬው ዝግጅታችን ስለ አሪየስ፣ ታውረስ፣ ጄሚኒ እና ካንሰር ኮከቦች በዝርዝር እንመለከታለን። ይህ ሳምንት በሀብት ማህደራችሁ፣ በግል ማንነታችሁ እና በውስጣዊ ሰላማችሁ ላይ ምን አይነት አብዮታዊ ለውጥ ይዞ ይመጣል? የሚቀጥሉትን 7 ዓመታት የሚወስነው ታሪካዊ ሽግግር ለእናንተ ምን ትርጉም አለው? ለእነዚህ ጥያቄዎች ምላሽ ይዘን ቀርበናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። አሁን ወደ መጀመሪያው ኮከብ ትንታኔ እንሸጋገር። አንድ የኤሪስ ሳምንታዊ ትንታኔ ከሚያዝያ 12 እስከ ሚያዝያ 18። ኤሪስ በገንዘብ ማህደራችሁ ላይ ያልተጠበቀ ለውጥ እና የታሪክ ስብራት። ለኤሪስ ኮከብ ተወላጆች እጅግ ልዩና በታሪክ የማይረሳ ሳምንት ይዘንላችሁ ቀርበናል። በዚህ ሳምንት በሕይወታችሁ ላይ የሚከሰቱትን ያልተጠበቁ ለውጦችን በዝርዝር እንመለከታለን። አሪየሶች ሆይ በዚህ ሳምንት በገንዘብ ማህደራችሁ ላይ አዲስ ታሪክ ይጻፋል። የገንዘብ በሮች ይከፈታሉ፣ ንግራችሁ ይጣፍጣል፣ ማህበራዊ ሕይወታችሁም ስር ነቀል በሆነ መልኩ ይቀየራል። ወደ ዋናው ጉዳይ ስንገባ ሐሙስ ሚያዝያ 15 ቀን ታሪካዊ ቀን ነው። የውበትና የሀብት ፕላኔት ቬነስ ከለውጥ አምጪው ዩራነስ ጋር በታውረስ ኅብረ ኮከብ ውስጥ ይገናኛሉ። ይህ ክስተት የመሰናበቻ ትርኢት ነው ሊባል ይችላል። ዩራነስ ላለፉት 7 ዓመታት በገንዘብ ቤታችሁ ላይ ሲሽከረከር ቆይቶ አሁን ወደ ጄሚኒ ሊሻገር ዋዜማ ላይ ነው። ይህም ማለት ባልጠበቃችሁት መንገድ የገንዘብ ዕድል በእጃችሁ ላይ ሊወድቅ ይችላል። ምናልባትም እስከ ዛሬ ካሰባችሁት የገቢ ምንጭ ውጪ የሆነ አዲስ መንገድ ይከፈታል። አዲስ የንግድ ትብብር ወይም ከአእምሮ በላይ የሆነ ፈጠራ ትልቅ ትርፍ ሊያስገኝላችሁ ይችላል። ነገር ግን ጥንቃቄ ያስፈልጋል። ዩራነስ ሲመጣ በድንገት ነው የሚመጡላችሁ። አጓጊ ስምምነቶች ወርቅ ቢመስሉም ውስጣቸው ግን ሌላ ሊሆን ይችላል። ስለዚህ ማንኛውንም ውል ከመፈረማችሁ በፊት ጥቃቅን ጽሑፎችን በጥሬው አንብቡ። በድንገት የሚመጡ የሚያብለጨልጩ ስምምነቶች ሳይገመገሙ እንዳይታለፉ። ከዚህ ቀደም ትታችሁት የነበረ ፕሮጀክት ካለ አሁን አቧራውን አራግፋችሁ ብቅ የምታደርጉበት ጊዜ ነው። የተዘጉ በሮች የሚከፍቱት። አርብ ሚያዝያ 16 ቀን የኃይል ሚዛኑ ይቀየራል። ቬነስ ወደ ጄሚኒ ኅብረ ኮከብና ወደ 3ኛ ቤታችሁ ትገባለች። አሪየሶች ሆይ በዚህ ወቅት ንግግራችሁ እንደ ማር ይጣፍጣል። የምትናገሩትን ሁሉ ሰዎች ለመስማት ይጓጓሉ። የማሳመን ችሎታችሁ ጣሪያ ይነካል። ነገር ግን ኮከቦቹ የሚመክሯችሁ አንድ ነገር አለ። ሰዎችን እንዲሁ ለማታለል ወይም ለማግባባት ብቻ አትጠቀሙበት። ይልቁንም ከልባችሁ ለምታምኑበት ነገር ቅድሚያ ስጡ። በፍቅር ሕይወታችሁም ረገድ አዳዲስ ሰዎች ሊመጡ ይችላሉ። ለነገሮች ስም ለመስጠት ወይም ግንኙነቱን ፍቅር ነው ወይም ጓደኝነት ብሎ ለመፍታት። ቅዳሜ ሚያዝያ 17 ቀን ትልቁ የታሪክ ምዕራፍ ይከፈታል። ዩራነስ ወደ ጄሚኒ ኅብረ ኮከብ ዘልቆ ይገባል። ይህ ጉዞ እስከ 2033 ዓመተ ምህረት ድረስ የሚቆይ የረጅም ጊዜ ጉዞ ነው። ይህም ማለት የአስተሳሰብ ዘይቤያችሁ፣ የአነጋገራችሁ መንገድና ከአካባቢያችሁ ጋር ያላችሁ ግንኙነት ሙሉ በሙሉ ይበጠበጣል። ነገር ግን ይህ መበጥበጥ ወደ ተሻለ ግንባታ የሚወስድ ነው። የማህበራዊ ሕይወታችሁ ስነ ምህዳር ይቀየራል። ከዚህ ቀደም የማታውቋቸው ማህበረሰቦች ውስጥ ራሳችሁ ታገኙታላችሁ። እንግዲህ አሪየሶች ሳምንቱ የለውጥ የገንዘብና የንግግር ነው።
በገንዘብ ረገድ የሚመጡ ዕድሎችን ንቁ ሆናችሁ ጠብቁ፣ ከልባችሁ ተናገሩ። እንዲሁም ማኅበራዊ ሕይወታችሁ ሲቀየር እና አዳዲስ ሰዎች ሲመጡ በደስታ ተቀበሉ። የዘንድሮ የሚያዝያ ወር ለእናንተ አዲስ ታሪክ መጀመሪያ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሁለት የታውረስ ሳምንታዊ ትንታኔ ከሚያዝያ 12 እስከ ሚያዝያ 18። ታውረስ የ7 ዓመቱ ትግል አበቃ። አዲሱ የሀብትና የክብር ምዕራፍ ተጀመረ። ዛሬ ለታውረስ ኮከብ ተወላጆች ልዩ ዜና ይዘን ቀርበናል። በዚህ ሳምንት በሕይወታችሁ ላይ ትልቅ የመሬት መንቀጥቀጥ የመሰለ ግን ደግሞ እጅግ ጠቃሚ ለውጥ ይከሰታል። ታውረሶች ሆይ ላለፉት 7 ዓመታት ዩራነስ በእናንተ ኮከብ ላይ ሆኖ ማንነታችሁን ሲፈትሽ ቆይቷል። አሁን ግን የአድካሚ ዑደት ሊያበቃ ነው። አሮጌው ማንነት አብቅቶ አዲሱ የሀብት ዘመን ሊጀምር ነው። ሳምንቱን የምንጀምረው በታላቅ የኃይል ግንኙነት ነው። ሐሙስ ሚያዝያ 15 ቀን የፍቅርና የውበት ፕላኔት የሆነችው ቪነስ ከለውጥ አምጪው ዩራነስ ጋር በእናንተ ኮከብ ላይ ይገናኛሉ። ይህ ክስተት በግል ሕይወታችሁ ላይ ትልቅ መነቃቃትን የሚያመጣ ነው። ታውረሶች ሆይ አሁን ራሳችሁን የምታድሱበት ጊዜ ነው። የአለባበስ ዘይቤያችሁን ወይም አጠቃላይ ገጽታችሁን ለመቀየር አስባችሁ ከሆነ ጊዜው ነው። በፍቅር ሕይወታችሁም ቢሆን አዳዲስ ሙከራዎችን አድርጉ። ይህ የኃይል መገጣጠም ምናልባት ውስጥ ላይ ያለውን የለውጥ ረሃብ ሊቀሰቅሰው ይችላል። አርብ ሚያዝያ 16 ቀን ገዢ ፕላኔታችሁ ቬነስ ወደ ጄሚኒ ኅብረ ኮከብ ትገባለች። ይህ ለእናንተ ሁለተኛው ቤት ማለትም የሀብት የቁሳቁስና የግል ምቾት ቤት ነው። እስከ ግንቦት 10 ቀን ድረስ ባለው ጊዜ ውስጥ ለሕይወት ያላችሁ አድናቆት ይጨምራል። በፍቅር ረገድ በዚህ ወቅት ትኩረታችሁ ጥራት ላይ ይሆናል። ዝም ብሎ ለጊዜያዊ መዝናኛ የሚደረግ ግንኙነት ሳይሆን ጥልቀት ያለውና የሚሰጣችሁን ግንኙነት ትመርጣላችሁ። በትዳር ውስጥ ያላችሁ ደግሞ ከባልደረባችሁ ጋር በጋራ ያላችሁን ንብረት ለማሻሻል የምትወያዩበት ወቅት ነው። ቅዳሜ ሚያዝያ 17 ቀን ታውረሶች በታሪክ የማይረሳ ትልቅ ዕረፍት ያገኛሉ። ዩራነስ ከ7 ዓመታት ቆይታ በኋላ የእናንተን ኮከብ ለቆ ወደ ጄሚኒ ይሻገራል። ላለፉት 7 ዓመታት ዩራነስ መረጋጋትን በማሳጣት ብዙ ዋጋ አስከፍሎችኋል። አሁን ግን ያ የፈተና ጊዜ አብቅቷል። እናንተ አሁን ከ7 ዓመት በፊት ከነበራችሁት ማንነት እጅግ የበሰላችሁና ማንኛውንም ለውጥ የምትቋሙ ነው። ዩራነስ ወደ ገንዘብ ቤታችሁ በመግባት እስከ 2033 ዓመተ ምህረት ድረስ ይቆያል። ይህ ማለት ያ ሁሉ ልፋታችሁ ወደ ገንዘብ የሚቀየርበት ዘመን መጣ ማለት ነው። አዳዲስ የገቢ ምንጮች እና በቴክኖሎጂ የታገዙ ሥራዎች ይሳካሉ። ውድ ታውረሶች ይህ ሳምንት የእናንተ የድል ሳምንት ነው። ለውጥን ተቀበሉ፣ ደረጃችሁን ጠብቁ፣ እንዲሁም በሀብት እድገት ላይ አተኩሩ። ታውረሶች ሆይ እንኳን ደስ አላችሁ! ዩራነስ ከቤታችሁ ወጥቷል። ቬነስ ደግሞ ሀብታችሁን ልታሳድግ ወደፊት እየመራቻችሁ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሶስት የጄሚኒ ሳምንታዊ ትንታኔ ከሚያዝያ 12 እስከ ሚያዝያ 18። የታሪክ አዲስ ምዕራፍ ተከፈተ። ዩራነስ ወደ እናንተ ኮከብ ገባ። ዛሬ ለጄሚኒ ኮከብ ተወላጆች የምስራች ይዘን መጥተናል። ይህ ሳምንት በታሪካችሁ ውስጥ በትልቅ ቀለም የሚጻፍበት ሳምንት ነው። ለ7 ዓመታት በድብቅ ቤት የቆየው የለውጥ ፕላኔት ዩራነስ አሁን ወደ እናንተ ኮከብ ዘልቆ የሚገባበት ሳምንት ነው። ጄሚኒዎች ከጭጋግ ወጥተው ወደ ብርሃን የሚመጡበትን ታላቅ ሽግግር እናያለን።
ሳምንቱን ስትጀምሩ እስከ ረቡዕ ድረስ የተወሰነ የብቻ ጊዜ ብታገኙ ይመከራል። ምክንያቱም ሐሙስ ሚያዝያ 15 ቀን የለውጥ ፕላኔት ዩራነስ እና የውበት ፕላኔት ቬነስ በእናንተ 12ኛው ቤት ላይ ለመጨረሻ ጊዜ ይገናኛሉ። ይህ የንዑስ ሕሊና እና የውስጥ ስሜት ቤት ነው። በዚህ ቀን እጅግ አስደናቂ ህልሞችን ሊያዩ ይችላሉ። በውስጣችሁ ለረጅም ጊዜ ሲመላለስ የነበረ ጥያቄ መልስ ሊያገኝ ይችላል። ነገር ግን ማስጠንቀቂያ አለባችሁ። በዚህ ቀን ምስጢራዊ የሆኑ ሰዎች ወደ ሕይወታችሁ ሊመጡ ይችላሉ። ነገሮችን ረጋ ብላችሁ ተመልከቱ። ዓርብ ሚያዝያ 16 ቀን ደመናው ተገፎ ፀሐይ ትወጣለች። የፍቅር ፕላኔት ቬነስ ወደ እናንተ ኮከብ ትገባለች። ይህም እናንተን የመሳብ ኃይል ማማ ያደርጋችኋል። በዚህ ወቅት ሰዎች ወደ እናንተ ይሳባሉ፣ ንግግራችሁ ይጣፍጣሉ፣ ውበታችሁም ጎልቶ ይታያል። ላላገባችሁ ጀሚኒዎች በቃላት ጨዋታ ብቻ ከሚዝናኑ ሰዎች ይልቅ እውነተኛ ግንኙነት የሚፈልጉትን መለየት ይኖርባችኋል። በትዳር ውስጥ ያላችሁ ደግሞ የግል ማንነታችሁን ለማግኘት የምትደራደሩበት የነጻነት ጊዜ። ለፍቅራችሁ አዲስ ሕይወት ይሰጠዋል። ቅዳሜ ሚያዝያ 17 ቀን ታላቁ ለውጥ አምጪ ዩራነስ ወደ እናንተ ኮከብ ይገባል። ይህ ፕላኔት እስከ 2033 ዓመተ ምህረት ድረስ በእናንተ ቤት ይቆያል። ይህ ክስተት ለመጨረሻ ጊዜ የተከሰተው ከ80 ዓመታት በፊት ነበር። ይህም ማለት አብዛኞቻችሁ ይህንን ኃይል በሕይወታችሁ አይታችሁ አታውቁም። ማንነታችሁ፣ አለባበሳችሁ፣ አመለካከታችሁ እና በዓለም ላይ ያላችሁ ቦታ ሙሉ በሙሉ ይቀየራል። ይህ ሽግግር ነጻነት እንደ ማወጅ ይቆጠራል። ነገሮች በድንገት ሊቀያየሩ ይችላሉ። የታሪክ አዲስ ምዕራፍ ተከፈተላችሁ። ውድ ጀሚኒዎች፣ ይህ ሳምንት የእናንተ የዳግም ልደት ሳምንት ነው። ለውስጥ ስሜታችሁ ታመኑ፣ ውበታችሁን ተጠቀሙበት፣ እንዲሁም ለውጥን በደስታ ተቀበሉ። ዩራነስ የሚመጣው እናንተን ነፃ ለማውጣት ነውና አሮጌውን ማንነት ለመጣል አትፍሩ። አራት የካንሰር ሳምንታዊ ትንታኔ ከሚያዝያ 12 እስከ ሚያዝያ 18። ካንሰር የ7 ዓመቱ ምዕራፍ ተዘጋ። ወደ ውስጣዊው የፈውስ ብርሃን ጉዞ። ዛሬ ለካንሰር ኮከብ ተወላጆች እጅግ ጥልቅና ስሜታዊ የሆነ ሳምንታዊ ትንታኔ ይዘንላችሁ ቀርበናል። በዚህ ሳምንት በሕይወታችሁ ውስጥ ለ7 ዓመታት ሲገነባ የነበረ አንድ ትልቅ ምዕራፍ ይዘጋል። እናንተ የቤትና የቤተሰብ ሰዎች ቢሆናችሁም በዚህ ሳምንት ግን ኮከቦቹ ከቤታችሁ ወጣ ብላችሁ ወደ ማህበረሰቡ እንድትቀላቀሉ ይጋብዟችኋል። ሐሙስ ሚያዝያ 15 ቀን ለእናንተ ትልቅ ቀን ነው። ዩራነስ እና ቪነስ በ11ኛው ቤታችሁ ላይ ለመጨረሻ ጊዜ ይገናኛሉ። ይህ የጓደኝነት፣ የማህበረሰብ እና የቴክኖሎጂ ቤት ነው። ዛሬ የ7 ዓመት ጉዞ ያበቃል። ላላገባችሁ ካንሰሮች ምክራችን ከቤት ውጡ። ሰዎችን በቅርበት እወቁ። ምናልባትም ከጓደኞቻችሁ መካከል አንዱ ወደ ፍቅር አጋርነት ሊቀየር የሚችልበት አጋጣሚ አለ። በትዳር ውስጥ ያላችሁ ደግሞ የተለመደውን የሳምንት ፕሮግራም ሰብራችሁ አዲስ ነገር ሞክሩ። ዓርብ ሚያዝያ 16 ቀን የውበቷ ፕላኔት ቬነስ ወደ 12ኛው ቤታችሁ ትገባለች። ትኩረቱም ውስጣዊ ሰላም ላይ ነው። በዚህ ወቅት ካንሰሮች ከውካታ ርቀው ማረፍ ይፈልጋሉ። በቅርቡ የፍቅር ግንኙነት ያቆማችሁ ካንሰሮች ካላችሁ ይህ ጊዜ ለእናንተ መድኃኒት ነው። ሐዘናችሁን አውጥታችሁ ለመጣል ይህ ምርጥ ጊዜ ነው። ነገር ግን አንድ ማስጠንቀቂያ አለ። በዚህ ወቅት ስሜታዊ ሆናችሁ ትልቅ የፍቅር ውሳኔ አትወስኑ። የምታምኑትን ሰው አማክሩ። ቅዳሜ ሚያዝያ 17 ቀን ለሚቀጥሉት 7 ዓመታት ሕይወታችሁን የሚቀይር ትልቅ ጉዞ ይጀምራል። ዩራነስ ወደ ጀሚኒ እና ወደ እናንተ 12ኛው ቤት ይገባል። ይህ የሕልም፣ የፈውስ እና የብቻነት ቤት ነው። ይህ ሽግግር ድንገተኛ የሆኑ አዳዲስ ግንዛቤዎችን ያመጣላችኋል። ሕልሞቻችሁ ትርጉም ያለው መልእክት ይይዛሉ። ለዘመናት ሳይፈወሱ የቆዩ ቁስሎች አሁን እንደገና ሊከሰቱ ይችላሉ። ይህ የሚሆነው ግን ያለፈውን
አውጥታችሁ ጥላችሁ ለመፈወስ ነው። እናንተ ራሳችሁን እየፈወሳችሁ ስትሄዱ ሌሎች ሰዎች ለምክርና ለብርታት ወደ እናንተ መምጣት ይጀምራሉ። ውድ ካንሰሮች፣ ይህ ሳምንት የእናንተ የውስጥ አብዮት መጀመሪያ ነው። ለጓደኝነት ክፍት ሁኑ፣ ለራሳችሁ የፈውስ ጊዜ ስጡ፣ እንዲሁም ሕልማችሁን ተከታተሉ። እናንተ የጨረቃ ልጆች ናችሁና ለውጥን እንደ ማዕበል ተቀበሉት። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የተከበራችሁ የኢትዮ ግዕዝ ቤተሰቦች፣ የዘንድሮ የ2018 ዓመተ ምህረት በሚያዝያ ወር የሚከሰተው የዩራነስ ሽግግር ለሁላችንም አዲስ የሕይወት ምዕራፍ የሚከፍት ነው። ኤሪሶች በገንዘብ፣ ታውረሶች በሀብትና በክብር፣ ጀሚኒዎች በግል ማንነት እንዲሁም ካንሰሮች በውስጣዊ ፈውስ ላይ ትልቅ ለውጥ ያካሂዳሉ። የከዋክብት ጉዞ ሁልጊዜም ለተሻለ ማንነት መንገድ ይጠቁመናል። ዋናው ነገር እነዚህን የኃይል ሽግግሮች በንቃትና በዝግጁነት መቀበል ነው። የዛሬው ዝግጅታችን ይህንን ይመስል ነበር። ትንታኔውን ከወደዳችሁት ላይክ በማድረግ አበረታቱን፣ ለወዳጅ ዘመዶቻችሁም አጋሩት። በሌላ ዝግጅት በድጋሚ እስክንገናኝ ድረስ ሕይወታችሁ በሰላም በጤናና በፍቅር የተሞላ ይሁን። ቸር ሰንብቱ።